ማለት ሆኖ እንደው እኔ እንደምንደው እህት የለህም እንደው እኔ ወደ ቤቴ ነው መሄድ የምፈልገው ወደ ቤቴ ነው መሄድ የምፈልገው በህጋም ለጉልበት ይተቀምኩ ነው ሰው ማዛ የገባችበት መቀመቅ ውስጥ ወስጄ ነው መከትሽ አንተ ፍላጎትህ ይሄ ነው እሷ ቤተሰቦች ናቸው እኔ እርግጠኛ ነኝ እሷን ካላስፈታ ይሄ ነገር አይለቅህም አሉኝ እንደምታየኝ መንቀሳቀስ አልችልም ታክሲዋም ወዛ በገቢ ነበር የምሰራው እስር ቤት ውስጥ ነው መጫ እንዴ እኔ ደግሞ ምን አልብቼ ነው እስር ቤት የምገባው በቃ ያደረግሻት የተናገርሻት ነገር ምንድነው የተናገርኩት ነገር ነው ይሄን ሁሉ ነገር ያደረግነው ብለሻል ሰማሽኛ ይሄ ራሱ አንድ ማስረጃ ነው ያ አይደለም እኮ ቆይ ተረጋጋ እስቲ አንተ የተማርክስ አይደል እንዴ እኮ ማይሆን ነገር ታለ ዝም ብለሽ ሁልክ ብለሽ ውጪ አይ አጎቴ ምን መውጣት እኔማ በቃ ነገር ይሁን እንደው እንድታነሳላችሁ ነበር የኔ ሐሳብ ዋላ ምንድነው የሚነሳ አራጎቴ እዚህ ጭራሽ እኔ ሊያስሩኝ ነው እኔ እንደው ከልጆቼ ሊያሳጡኝ ነው ከሁለቱም ያጣችሁ እንድትሆኑ ነው የምናደርጋችሁ ወዴኔ ይዘገጅ አይ እሷንማ ምንም እንዳታረጓት ገና ሩቃ አጠገበሽ ሊቆራት ስለዚህ ይሄን ነገር ታነሳላችሁ አታነሱም አለበለዚያ ግን ከህግ የሚያመልጥ ነገር የለም እኮ አሁን እኛ ምንድነው መሰለ ይሁን ወንድም አለም ሩዋ እንደው እኔን በቃ እንደው ይፈታል በቃ ግድ የለም እኔ ዛሬ መሪጌታው ዘንድ ሄድና ንቅልቅል ነው ማስደርግላቸው ችግር የለም በቃ አንቺም ብቻ እንዳይነኩሽ አደረ አገናኘኝማ ወይኔ አጎቴ ወይኔ ላንተ ራሱ ጦስንኩ እየሰማው ነው ወይኔ ዘገኝ እየሰማው ነው ምንም እንዳስነቋት እሷን ሰላም ውድ ቤተሰቦች እንግዲህ ያባለፈውን የነ ቢኒያምን ስቶሪ እንደምታስታውሱት ነበር እንግዲህ በጣም በሚያሳዝን መልኩ ነበር ያ ሁሉ ነገር የተቋጨውና እኛም ከዛ በኋላ ያንን ነገር እየተከታተልን እንግዲህ ማዛን እስር ቤት ውስጥ እንድትገባ አርገናት ነበር እንግዲህ የፍርድ ሂደቱን እየተከታተልን ቆይተን ነበር ከዛ በኋላ ነው እንግዲህ አሁን በድጋሜ ደውሎልኝ ነበር ቢኒያምና እንግዲህ አንዳንድ ነገሮች ተፈጥረዋል እኔም ጥሩ ሁኔታ ላይ አይደለሁም በጣም ተቸግሬ ነው ያለሁትና መተባከ ጎብኘኝና ደግሞ ማናግረህም ነገር አለ አብረን ሆነን ምንፈታውም ነገር አለ ብሎኝ እዚህ ደርሰናልና እኔም ያለውን ነገር ሙሉ አላወኩም በርግጥ ማለት ምን እንደተፈጠረ ነገሩን ዲቴል ገብቶ አልነገረኝምና እንግዲህ ያለውን ነገር ሙሉን ከቪዲዮ መታገኙት ይሆናል ማለት ነው እስቲ ገብተን ደግሞ ያለውን ነገር ከሱ አንደበት ምን ሰማ ይሆናል ማለት ነው እስቲ አብራችሁ ነው ጋሚ ቢኒያም ጠርቶኛል እንግዲህ ስገባ ያየሁት ነገር በእውነት እኔ በጣም ራሴን መቆጣጠር እስኪያቅተኝ ድረስ በጣም አዝኜ ነበር እንደዚህ ሆኖ ነው ያገኘሁትና እኔም በጣም ተሰምቶኝ ምንድነው የተፈጠረው የሚለውንም ነገር ለመጠየቅ ውስጤ በቃ በጣም እንትን ብሏል ግን ያው ያለው ነገር ከሱ አንደበት ምን ሰማ ይሆናል ቢኒያም እንዴት አለ ደህና ነኝ እግዚአብሔር ይመስገን ሰላም ነው ያው እንደምታየኝ ነው ምንም መንቀሳቀስም አልችልም እንዴት ነው ይሄ ሊፈጠር የቻለው ቢኒያም እኔ በጣም ይሄን ነገር በማየቴ በእውነት በጣም ደንግጫለሁ ያው እንደምታየኝ ነው ምንም መንቀሳቀስ አልቻልኩም ምግብም ራሱ ሰው ነው ጎረቤቶች ናቸው የሚያበሉኝ ባለቤቴም እንደምታያት ነች ያው ይሄን ሁሉ ነገር ያደረገችብኝ አቺ ማዛ ሰራተኛዋ ነች የሷ ቤተሰቦች አነጋግረውኝ ነበር ማዛኮ እንግዲህ ፍርድ ቤት የነበረውን ሂደት እንዳለኛም ስንከታተል ነበርና እንግዲህ አሁን እስር ቤት ነው የምትገኘው እኮ ማዛ እንዴት ነው እሷ ሄል ልታደርግበት የቻለችው የሷ ቤተሰቦች ናቸው እኔ እርግጠኛ ነኝ እሷን ካላስፈታ ይሄ ነገር አይለቅህም አሉኝ እንደምታየኝ መንቀሳቀስ አልችልም ታክሲዋም ወዛ በገቢ ነበር የምሰራው ለባለቤቱ መልሻለሁ ምንም አሁን የገቢ ምንጭም የለኝም የሚረዱኝ እዛ ታክሲ ተራ ያሉ ጓደኞቼ ናቸው የታክሲ ሹፌሮችና ረዳቶች እነሱ ናቸው ቀለበም የሚችሉኝ ልብሴንም እየወሰዱ የሚያጥቡልኝ መጸዳጃ ቤትም የሚወስዱኝ እነሱ ናቸው እኔ ምንም አቅሜን አጥቻለሁ አንተ ባደርሱ ኖሮ ከዚህ ከፋ ነገር ነበር የሚደርስብኝ ልትገለኝም ትችል ነበር ቤተሰቦች አሉኝ ከሆነ እሷን ካላስፈታ እንደዚህ ሆነ ነው የምትቀረው ብሎኛል ሆስፒታልም ሄጄ ነበር
እዚህ አዲሱ ህይወት የሚባል ሆስፒታል አለ። እዛ ሄጄ አይቪጂ የሚባል መድኃኒት አዘውልኝ ነበረ። መድኃኒቱ ውድ ነው። አቅሜ አይችልም። እስከ 50,000 ብር ነው የተጠየቅኩት። በአሁኑ ሰዓት እኔ እንደምታይ ምንም ፍራንክ ማግኘት አልችልም። የሚረዳኝም ሰው የለም። ያው ታክሲ ሰራዎቹም ጓደኞቼ ያው ሰው ናቸው፣ ይሰለቻሉ። ቀለቤን ከቻሉኝ እነሱ በቂ ነው። በጣም ያሳዝናል ቢኒያም። በእውነት እኔ ምን ማለት እንዳለብኝም አላቅም። በቃ ይሄ ነገር ይገባሃል ብዬም አላስብም። በቃ ቅጣትህን ወስደህ ጨርሰህ ይወጣ ሰው ነህ እና ይሄ ነገር ተገቢ ነው ብዬም አላስብም። በጣም ነው ውስጥ የተሰበረውና እንግዲህ ከዚህ በኋላ በምንችለው ሁሉ ከጎንህ ነው የምንሆነው። እና ግን ዛሬ የደወልክልኝ አዲስ ነገር አለ፣ ላገኘህ እፈልጋለሁ፣ ልነግርህ የምፈልገው ነገር አለ ብለህ የደወልክልኝና ምንድነው ያ የተፈጠረው አዲስ ነገር? አሁን እንደምታየኝ እንኳን ስልክ መደወል አልችልም። ያው ጎረቤት ጠርቼ ነው ያስደወልኩት። እጆቼ ማንቀሳቀሱም። ጎረቤት ደውሉልኝ ብዬ ነው ያስጠራሁት። አስጠራውክም የሷ ቤተሰቦች እንመጣለን ስላሉኝ እንዲያናግሩ ብቻዬንም ስለሆንኩ ፈራሁ። ማንም የሚረዳኝ የለም። ያው ባለቤቴ እንደምታያት ነች። የሚረዳኝ ሰው ስለሌለ በኋላ አንድ ነገር እንዳያደርጉኝ ብዬ ነው የጠራው። ለምንድን ነው እንመጣለን ያሉት? ያው የተነጋገርነው እኔ እሷን እንዳስፈታትና እነሱም ከዚህ ከታሰርኩበት መተት ለማስፈታት። ያንተንም የባለቤትህንም ነው? እንደዛ ነበር የተነጋገርነው። ባለቤቴንም እነሱ ሳይሆኑ እሷን እንኳን እሷ ነች። ለሷ ሰራተኛ የነበረችው ልጅ ነች እንደሷ ነው እንደዚህ ያደረገቻት። ቤተሰቦቿ ደግሞ እኔ ላይ። ስለዚህ አሁን እየመጡ ነው ማለት ነው? አዎ ወንድሞቿ ምናምን ስላሉ በኋላ አንድ ነገር እንዳያደርጉኝ ነው። መልካም እንግዲህ እኛ ከጎንህ የምንሆን ይሆናል። ያው እኛን ሲያዩን ትንሽ ካሜራም ሲያዩ ሊደናገጡና ያሰቡትን ነገር ሊተውት ስለሚችሉ ካሜራዎችን የምንደብቅ ይሆናል። እንደዛ አድርግልኝ። ከዛ ደግሞ የኛ ሰዎችም እንዳለ ወጥተው እኔ ወንድምህ እንደሆንኩና ካንተ ጎን መሆን እንዳለብኝ እነግራችኋለሁ። ከዛ በኋላ የምናደርገውን ነገር ማድረግ የምንጀምር ይሆናል ማለት ነው። እንግዲህ ቢኒያም አንተ ምንም ያስፈራህ ነገር የለም። እኛ ከጎንህ ነን፣ እስከ መጨረሻው ከጎንህም ነው የምንሆነው። ነገራቸዋለሁ። ለነሱም ወንድም ያለ የሚያስተምመኝ ወንድም ያለ ብያቸዋለሁ። ስለዚህ ባለቤትህም እንግዲህ ከዛ ጊዜ በኋላ ምንም አይነት ለውጥ የለም። ነገሮች እየተባባሱ ነው እየሄዱ ያሉት ማለት ነው። ትንሽ ያው የተወሰነ ትንሽ እጇ ትንሽ መንቀሳቀስ ጀምሮ ነበር። ምን ዋጋ አሁን እንደዚሁ መድኃኒቱን ለመግዛት አቅሙ የለኝም ብለኸኝ ነበርና እንደው እኛም በመንችለው የምንረዳ ከሆነ መድኃኒቱን ገዝተንም ልንሰጥህ እንችላለን። ደግሞ ደጋግ ኢትዮጵያውያንም አሉና አንተ መርዳት የሚፈልጉም ሊኖሩ ይችላሉና እነሱም የሚያረጉልህ ነገር ሊኖር ስለሚችል እንደው ማዘዣ ነገር ወይም ደግሞ እንዲፈለግልህ የተጻፈልህ ነገር የለም? ከዛ ከሆስፒታል የጻፉልኝ ወረቀት አለ። እዚህ ኪሴ ውስጥ አለ። እዚህ ውስጥ ነው? ይሄን ጽፈው ነው የሰጡት። አይቪጂ ኢሚግሎቢን ነው የሚለው። እንደዛ ነው ያሉት እነሱ ማለት ነው። እዚህ ላይ ያለውም እንደዛ ነው። ውድ ነው። እስከ 50,000 ብር ነው አንዱ። ያው እንግዲህ ይሄን በእኛ ሰዎች የምናስፈልግልህና ካገኘን እንግዲህ የምናመጣልህ ይሆናል ማለት ነው። በዚህም የሚድን ከሆነ ነገሮችን የምንሞክር ይሆናል ማለት ነው። በቃ እሱ አንተ ጋር ይቀመጥና ወረቀቱ እንደምንም ትንሽ እንኳን ተንቀሳቀሽ መብላት ብችል። ያው እንደምታያት ባለቤቴ ምንም ሰው የላትም፣ ደጋፊ የላትም። እኔ ነበርኩ አለው ምላት። ያው እኔም እንደሆነ የቀረው ቢያንስ ለሷ እንኳን ብተርፍላት። እንደው ማን ነው አሁን የቤቱን ስራ ከቨር እያደረገ ያለው ወይ የሚመጣም ሰው አለ? ቅድም እንዳልኩ የታክሲ ተራ ጓደኞቼና እዚህ ጎረቤት አሉ። ስገባ አንድ በር ላይ ያየዋት ልጅ ነበረች። እሷ ነች ቅድም ደውልልኝ ብላ አስደወልኳት። እሷ ነች የደወለች። ዘመድ ናት? ጎረቤት የአክስቴ ልጅ ነች። የአክስት ልጅ? ጎረቤትም ያው አክስቴም ልጅ እዚሁ አንድ ግቢ ነው።
ኦኬ ስለዚህ አሁን እየመጡ ነው ብለኸኛልና እንደው የሚቆዩ ይመስልሃል? አይ እሷ ነች አሁን ደውላላችሁ እየመጣን ነው ብለውኛል ነው ያለችኝ እሷ። መልካም እንደው መደወል የምንችል ከሆነ ስልክ የት ጋር ነው ያለው? ስልክ እዚህ ከኋላ ሶፋ የተቀመጥኩበት ጀርባ ስር እዚህ የለም ቢኒያም። ኦኬ ይሄ ነው አይደለ? እሺ የመጀመሪያው ላይ 50 መጨረሻው። እሺ ነው እንግዲህ እየጠራ ነው። አነሱት? ገና ነው እየጠራ ነው። አላነሱትም። ሄሎ ሄሎ፣ እንዴት አለሽ የኔ እህት? እግዚአብሔር ይመስገን። ሰላም ነው? አለሁ። አለን። እኔ የቢኒያም ወንድም ነኝና እየመጣችሁ እንደሆነ ነግሮኝ ነበርና እንደው የት ደርሳችኋል? አዎ እየመጣን ነው። ሰፈር ደርሰናል። ሰፈር ደርሳችኋል? አዎ 5-10 ደቂቃ። ካላወቁት ወጥተህ ተቀበላችሁ? ወጥቼ ልቀበላችሁ ካላወቃችሁት? አይ እያጠያየቅን እንመጣለን። ችግር የለም። ኦኬ ልክት ነገራችሁ። እሺ እየጠበቅናችሁ ስለሆነ ቶሎ ባካችሁ። እሺ እየመጣን ነው። ደርሰናል። ቶሎ እንድንፈታውና እንድንጨርሰው ወንድሜም ትንሽ ችግር ውስጥ ስለሆነ ያለው ያን ነገር መፍታት ስላለን ባካችሁ። ግን አውርቼው ነበር ከዚህ በፊት ለብቻው ነው እንዲጠብቀኝ። ወንድሙ ነኝ እኔ ምንም ችግር የለውም። አቅርባት ላውራት። እሺ አውራት። ይኸው እሱ ነው አውሪ። እኔም ልሽ እሱ ነው የሚያስታመመኝ ያልኩሽ ወንድሜ እሱ ነው ችግር የለውም ነው። አይ ቢሆንም እኮ የግል ጉዳይ ነው አይደል እንዴ? ችግር የለውም። እሱ ነው የሚንከባከበኝ ምግብ ምናምን የሚያበስልልኝ እሱ ነው። ችግር የለውም። ይሁን ለማንኛውም ሰፈር ደርሻለሁ። በቃ መጣሁ እናወራለን። መልካም እሺ ነው። ያው እንግዲህ ካሜራዎችን እኛ አሁን ትንሽ መደባበቅ ይኖርብናልና ቢኒያም ሰዎቹንም እነሱን አስወጣቸው። አዎ ይወጣሉ፣ ችግር የለውም። እንደደረሱ ነግሮኛል፣ ይወጣሉ፣ ይደበቃሉ። ካሜራውን እንግዲህ እናስተካክል። ሳምሶን ያው እንግዲህ ይደርሳለች መሰለኝ። በርም እየተንኳኳ ነው በርና ተነስቼ ልክፈትላችሁ። እሺ ግቢ አረፍበት። እንዴት ዋልክ? ያው እንግዲህ እንኳን ደህና መጣሽ ወደ ቤታችን። እንኳን ደህና ቆያችሁ። ያው ያለው ነገር እንደምታዩ ነው እንግዲህ በጣም የሚያሳዝን ሁኔታ ውስጥ ነው ሁለቱም ያሉትና ያው ነገሩ እንደ ሽምግልና እንደሆነ አንቺም ታውቂዋለሽ። አዎ ግን ስናወራኒ ሳውራው ከዚህ በፊት ማንም ሰው እንዳይገኝ ብዬው ነበር። እኔ ወንድሙ ነኝ። ወንድሜ ነው፣ ችግር የለውም። ቢሆንም ይሄ የግል ጉዳይ ነው። እኔና ሰው አውርተን መፍታት አንችልም? አንቺ እኮ የነ ማዛ ቤተሰብ ስለሆንሽ ነው አይደል የመጣሽ? ልክ ነህ። እኔ ደግሞ የሱ ቤተሰብ ነኝ። ሰማሽኝ? እዚህ ጋር ማንም የሚያግዛቸው ሰው የለም። አይ ይሄ ማውራት የምንችለው ነገር ነው። አፉ ማውራት እስከቻለ ድረስ ይሄ ነገር አውርተን መፍታት እንችላለን። እሷ ራሱ ትፈታ ቢባል ጣቢያ የሚሯሯጥልሽ እሱ ነው። አዎ ነገሮችን ማስጨረስልሽ እሱ ነው። ለዛ ነው እንጂ ሌላ ነገር አይደለም። እኛ ባላችሁት ነገር ሁሉ ለመስማማት ዝግጁ ነን። ሰማሽኝ? እነሱ ያሉበትን ሁኔታ እንደምታዩ ነው። እኔ እንግዲህ ከወንድሜ ሚስት ጤና በላይ የሚበልጥብኝ ነገር የለም። ሰምተሽኛል አይደል? እንደምታዩ ነው እንግዲህ የሰው ልጅ እንደዚህ ሆኖ ሰርቶ ተሯሩጦ የሚኖር ሰው እንደዚህ ሲሆን በጣም ያሳዝናል። ስለዚህ እናንተ የምትፈልጉትን ነገር እኛ ለማድረግ ዝግጁ ነን። ስለዚህ የምትሉትን ነገር ንገሪኝና የምትፈልጉትን ነገር ያን ነገር እኛ እናደርጋለን። ከዛ በኋላ ይሄን ነገር እንፍታው በሰላም። አዎ ይሻላችሁ እሱ ነው። አንድ ወጣት ገና በዚህ እድሜዋ እስር ቤት ከታችሁ። እሷ በስራዋ ነበር የገባችሁ። በርግጥ ባደረገችው ነገር ነው። በስራዋ አይደለም በቃ ማድረግ ያለባትን ነገር አደረገች። ይህ ፍትሃዊ ያልሆነ ነገር ነው ጭራሽ። አሁን ወይ ያለፈውን ነገር ትታችሁ ለምን ወደ መፍትሄው አትሄዱም? ማረባክሽ። ስለዚህ በቃ ያለውን ነገር እኮ እኔ ነግሬው ያለው ሲጀመር ምንድነው ያለው? ጤንነታቸው እንዲመለስ የምትፈልጉ ከሆነ ወንድሙ ነኝ ብላላ በቃ እሷን ከእስር ቤት ማስወጣት አለባችሁ። ልጅቷ የራሷን ህይወት መኖር አለባት። ወጣት ነች ገና። ከዛ በኋላ ይሄ ሁሉ ነገር ባይፈጠርስ? ማለት ምን ነው ባይመለሱስ? እኛ ምንድነው ማረጋገጫችን እንዴ? በቃ እየነገርኳችሁ አይደል እንዴ? እኔስ ምን ማረጋገጫ አለኝ? ነገ ተመልሳ እስር ቤት ባለ መግባቷ
እኛ እኮ አንዴ እኮ ስናስወጣት እኮ ምስክርነት ሰጥተን ማመልከቻ ተጽፏል። ክሴን እንዳደርሰው ማመልከቻ ተጽፎ ተቀምጧል። እሱን ማስገባት ነው ወደ ጣቢያ እኮ። እኔም እኮ አምኛችሁ ነው አይደል? ይሄን ነገር ጤንነትን አትፈልገውም ነው ወይ? አትፈልጉም አንተ የወንድም አይደለም። ይኸውልሽ እንደዛ አይደለም። በመጀመሪያ ደረጃ ስምሽንም አልነገርሽኝም፣ አልተዋወቅንም። ስምሽንም ባቀውና ያው በስምሽ እየጠራው ባወራሽ እሺ ጸደኒያ እባላለሁ። እሺ ጸደኒያ እና ያው ያለውን ነገር እንግዲህ እንደማየው ተነጋግረን መግባባት እንችላለን ብዬ አስባለሁ። እና የተማርሽ ሰው ነሽ። ስለዚህ ያለውን ነገር በንግግር እንፍታውና እሷን መውጣት ካለባት አስወጥተናት እንግዲህ የወንድሜም ጤና መመለስ አለበት እኮ። እንደዛ ብለህ የምታስብ ከሆነ አልኩህ እኮ የወንድምህንም ጤንነት የምትፈልግ ከሆነ አልፎም የሚስትየውንም ጤንነት የምትፈልግ ከሆነ አዚ ከእስር ቤት መውጣት አለባት። በቃ ገባ? እቺ ልጅ ወጣት ነች፣ የራሷን ህይወት መምራት አለባት። እንደነሱ እዚህ ተኮራምታ መቃነጥ የለባትም በዚህ እድሜዋ። እሱ በራሱ ጥፋት ነው በቃ። እሷ ደግሞ የሚገብ አይደለም። እሷ ግን ስትወጣ ይሄ ነገር እንደሚረክስ ያው ድግምት እንደሆነ የምናውቀው ነው ሁላችንም። እና ይሄ ነገር እንደሚረክስ በምን እርግጠኛ መሆን እንችላለን? ኮይ ተማምነን የምናደርገው ነገር ነው የኔ ወንድም አይደለ? እኔም አምኛችሁ ነው እዚህ ድረስ የመጣሁት። እንደውም እኔ ለብቻው ነበር እሱ ማውራት የፈለኩት፣ ግን ነገ ጉዳዮችን የምታስፈጽም አንተ ከሆንክ ነው እኔ በትትና እያወራሁክ ያለሁት። ጊዜን እያቃጠላችሁብኝ ነው። በቃ እኔ የምፈልገው ዋነኛው ነገር ማዚ ከእስር ቤት እንድትወጣልኝ ብቻ ነው። የቤተሰቡ ማሳብ ይሄ ነው። አይደለም ገብቶኛል። ግን አንቺ እንደ ሰውኛ ስታስቢው አንድን ሰርቶ የሚያደርሰው እንደዚህ በድግምት እንደዚህ ማድረግ ልክ ነው ብለሽ ታስቢያለሽ? ኦኬ ልክነቱ አንድ እናትና ልጅን መግደለው ታዲያ አይደለም። እሱን እኮ ቅጣቱን ጨርሶ ይወጣው ማለት ምንም ትክክለኛ ቅጣት አላገኘም። በቃ ማዚም ያደረገችው ትክክለኛ ቅጣት ስላል ይግባኝ ጠይቃችሁ ፍርድ ተጓድሎብኛል። እንግዲህ እኔ እንደዚህ አይደለም የሁለት ሰው ነፍስ ሲጠፋ 1 አመት አይደለም ቅጣቱ ብላችሁ ህግ ቢኖርማ በፊቱኑ ለምን 1 አመት ይፈረድበታል እንዴ? ይግባኝ መጠየቅ ትችሉ ነበር። ይሄን ምስኪን ሰው እንደዚህ ያደርጋችሁ አውቆ ያላደረገው ነገር ነው። ምኑ ነው? አንተ ቆይ ወንድም ስለሆነ ነው አይደለም? እኔ ወንድሜ ስለሆነ አይደለም ነው እንጂ ወንድም ስለሆነ ነው እንጂ አንተ ትክክለኛ ሰው ብትሆንና ትክክለኛ ሰባዊነት የሚሰማ ሰው ብትሆን እኔን ራሱ እንዲለማውራት ድፍረት አታገኝም። አይደለም? ምክንያቱም እሱ የሆነ ሰው ነፍስ ነው ያጠፋው። ምን ሆነ ነው እንዴ? እናንተም ያደረጋችሁት ነገር ልክ ስላልሆነ ነው። ሰማሽኝ አይደለ? አረባክሽ ይሄ እናንተ ያደረጋችሁት በድግም ሰውን ያሰራችሁበት መንገድ ራሱ በህግም ያስጠይቃችሁ ነገር። ይሄን አንቺም ታውቂያለሽ። እሱ ገንዘብ የሚፈታ ጉዳይ ነው የኔ ወንድም። ገንዘብ አትበይ። ሰማሽኝ አይደለ? እስካሁን ታግሼ ነው ያወራሁሽ። እኔም ታግሼ ነው ያወራሁት ያለው። አረባካችሁ ተረጋጋ ቢኒያም። አሁን ከዚህ በኋላ የትም የምትሄድበት መንገድ የለም። እሷ ማለት የትም የምትሄድበት መንገድ የለም። እጃችን ውስጥ ገብታለች። ነገሮችን በካሜራ ይዘናችኋል። የምን ካሜራ ነው እንዴ? ስለምን ካሜራ ነው? ተመልከቺ፣ ወደዛ ተመልከቺ። ካሜራው ለምንድን ነው እንዴ? አንተ ይጠራይ ለዚህ ነው። ተቀመጪ፣ ስነ ስርዓት ይዘሽ እንዴ። ለምን ምን ማለት ነው? እኔ ካሜራ ምን ያደርጋል ፊት ለፊቴ? እኔ ወደ ቤቴ ነው መሄድ የምፈልገው። ወደ ቤቴ ነው መሄድ የምፈልገው። በህግ አምላክ ጉልበት እየተጠቀምኩ ነው። ሰውዬ ማዛ የገባችበት መቀመቅ ውስጥ ወስጄ ነው መከትሽ። አንተ ፍላጎትህ ይሄ ነው? አንተ ወንድሜ ነው ስትላል ነበር እንዴ? ነው ፍላጎታችሁ? ስነ ስርዓት ይዘሽ ተቀመጪ እኮ እኔ ወደ ቤቴ ነው መሄድ። ካሜራውን እንደማታል ካስጠፋልኝ አይነቱን ሰማሽ? የአይጥ ተባባሪ ጉድጓዱ ሳርከት የትም እኔ እንትን አለ። ወይኔ ጻድኛ ሰማሽኝ አይደለ? የኔ ወንድም እያንዳንዳችሁን ዋጋ አስከፍላችሁ እኛን እናንተ ራሱ አልከፈላችሁም። እኔ ከቻልኩ ልውጣበት። አሁን መውጣት ነው አይደለ ፍላጎትሽ? አዎ መውጣት ነው ፍላጎት። መውጣት ነው ፍላጎት። ይሄን የሚረክስበትን መንገድ ሳትነግሪኝ የታባሽ ለምንድን ነው የምነግርህ? ስምምነታችን እንደዚህ አይደለም። እንደዛ ከሆነ እዛው ማዛ ጋር ወስጄ አንቺንም እጨምርሻለሁ። ቆይ አንተ ስምምነታችን እንደዚህ ነው፣ ለምንድን ነው ዝም የምትለው? እኛ ከሌባ ጋር የምንተባበር አይነት ሰዎች አይደለም። ኦኬ በህይወት እንዲኖሩ አትፈልጉም ነው? ምንም ልታረጓችሁ ሰማሽኝ? አያ ምን ማድረግ ፈጣሪ የፈጠረውን ነፍስ እናንተ ልታጠፉታችሁ አይታል። ምን ማድረግ እንደምንችል እያያችሁ ነው። ችግር የለውም። ይሄን እኛ መፍታት ባለብን መንገድ የምንፈታው ይሆናል። አንቺን ግን ማለት ምን አይነት ቦታ ውስጥ እንደምከትሽ እኔ ያውቃል። የኔ ወንድም ልሂድ። ሰማሽኝ? ትልቅ ሰው ነብዬ ነው አክብር እያወራውክ ያለው። ስነ ስርዓት ይዘሽ አውሪ። መመናቀርሽ እዚህ ጋር ምንም መመናቀር አይደለም። ልውጣ በቃ። እኔ የትም የምትወጪበት የለ ነገር ማለት አንዴ አረባካችሁ እኔ ተረጋጋ ቢኒያም፣ አንተ ተረጋጋ። እኔ ጨርሻለሁ። ባለቤትህን መኖር የምትፈልግ ከሆነማ እንዴት አታረግም ነበር? ቢኒያም እኔ ጨርሻለሁ። ጭራሽ ካሜራ አስቀምጠ እኔ መውጣት ነው የምፈልገው። በቃ ሱት ስርዓት ይዘሽ ተቀመጪ እያልኩሽ በክብር ነው እያወራውክ ያለው ሰውዬ። ሌላ ነገር እንዳደርግ አታስብ። ሌላ ነገር ምን ልታረግ ትችላለህ? ከዚህ በላይ ካለ ማንም ፍቃድ ካሜራ ተቀመጪ። ሰማሽ? አንተ ቆይ ምን እየተካሄደ ነው? አንተ ነው መጠየቅ የምፈልገው። እሱ ምንም ቆላሊፍ ያየሽ ምን አርግ ነው እኮ ስምምነታችን እንደዚህ ነበር ነው። ሰማሽ? ወይኔ ጸደኒያ
ከራሴ ጅጉድ ውስጥ ሰውዬ ሉጣ በቃ ባከን የትም የምትወጪበት ቦታ የለም ሰማሽኝ አይደለ እያንዳንዷ ያወራሻት ነገር እንደ ማስረጃ ተጠቅማ በህግ አስጠይቃለሁ ሲጀመር ካለኔ ፍቃድ ካሜራ ይጥፋልኝ ሲጀመር የፈለግሽበት ህግ ቦታ መሄድ ትችያለሽ እያንዳንዱ ግቡ ባካችሁ አስገባችሁ እስቲ አስገባችሁ እንዴ አስገባችሁ ጭራሽ ተባባሪም አለ ተመልከቺ እያንዳንዳቸው የህግ አካል ናቸው ሰማሽኝ አይደለ እኮ ህግ አካል አይደላችሁ ብትሆኑ ኖሮ ካለኔ ፍቃድ ካሜራ ምንድነው እሱን መጠየቅ ባለብሽ መንገድ ትጠይቂያለሽ በፈለግሽው መንገድ ጠይቂ ተባብራችሁ ነው ችግር የለውም ግን አንቺን መቀመቅ ሳልከት ምንም የምታመጪው ነገር የለም ለምታወራው ነገር ግን ዋጋ ትከፍላለህ ማንንም አይውልሽ ማዛም እንደዚህ ብላ አስፈራርታኝ ነበር ሰማሽኝ አይደለ አሁን ያለችበት ቦታ ውስጥ የኖረችው በዚህ ማስፈራሪዋ አንተ ቆይ ፍላጎት ምንድነው በህይወት መኖር አትፈልግም አረ ለምንድነው ማልፈልገው እና ስምምነታችን እንደዚህ ነበር ከዚህም አልፎ ደግሞ ካሜራ ምን ማለት ነው አንቺ ማስፈራሪያ ምንም እንደማይሰራ አይተሽዋል ምክንያቱም ማዛም መመልከት ትችያለሽ ለዛ አሁን ያለችበት ቦታ ውስጥ አንቺንም ወስጂ ስለዚህ አሁን ልወጣ እችላለሁ የትም የምትወጪበት ነገር ይሄን ቆይ የዚህ ልጅ ህይወት አትፈልጉትም ነው ምንም አታመጪም ከዚህ በላይ ምን ላምጣ ይሄን ነገር ካላስፈታሽ አንቺንም እስር ቤት ውስጥ ነው የምጨምረው እንዴ እኔ ደግሞ ምን አልብቼ ነው እስር ቤት የምገባው በቃ ያደረግሻት የተናገርሻት ነገር ምንድነው የተናገርኩት ነገር በመጣት ነው ይሄን ሁሉ ነገር ያደረግነው ብለሻል ሰማሽኛ ይሄ ራሱ አንድ ማስረጃ ነው ያ አይደለም እኮ ቆይ ተረጋጋ እስቲ አንተ የተማርክስ አይደል እንዴ እኮ ስለዚህ እኔ ለዛ ነው እያወራሁሽ ያለው እኮ እኔ በክብር እያወራሁክ ያለሁት ለዛ ነው በቃ ሽምግልና አይደል እንዴ ተቀመጥነው ካልተሳካቁ መሄድ እችላለሁ መሄዳች ለምንድን ነው መሄድም አልችለው አልፈታንማ ጉዳዩን አልፈታንም እኮ አንፈልግም አልክ እኮ አንተን አይደል እኔ አልፈልግም ምንም ነገር ያልከው እንደዚህ ሰርቶ የሚያድርን ሰው እንደዚህ ማድረግ ከስንት እስከ ስንት አመት ሊያስቀጣ እንደሚችል እሱን ህግ የሚፈትር ኦኬ ካለ ጥፋቷ የምትታሰሩስ ካለ ጥፋቷ ምንድነው የታሰረችው በቃ ፍትህ መስጠት ነበረባት እኮ እንደዚህ አድርጋ እኮ ያስቀመጠቻት እሷ ናት አይደል በቃ እሱ ደግሞ የሱ ችግር ነው ስለዚህ አንቺም ደግሞ እዚህ ሰውዬ እንደዚህ መሆኑ ላይ ያንቺ ምጅ አለበት አንቺንም አንገትሽን አንቄ ሰማሽኝ አንገትሽን አንቄ መቀመቅ ውስጥ ነው ምከት እኔ ምን አጠፋው አሁን ለምጠይቅሽ ነገር እንዳለ ትክክለኛው መልስ ትሰጪኛለሽ አለበለዚያ ደግሞ ሄደሽ እዛ የህግ አካል ጋር መታወሪው ነው አይደለም እንዴ ልትናገር እንዴ ካሜራ እሺ ካለ ፍቃድ ምንድነው እኔ ይሄን ራስ ለከስ ፈልጋለሁ ይሄ ነገር የሚፈታበትን መንገድ አመቻች አሁን ምንም የማውቀው ነገር የለም ምንም ታውቂው ነገር ታነሽ እንሄዳለን ወዴት ነው የምንሄደው ሲቆ ተረጋግተን እናውራ እንዴ እኮ ስለ ስርዓት ተሻውሪያ ተነጋ አንተ ለዚህ ነገር ውስጥ እየከተትከኝ ያለው እሺ አጠቁም ሰማሽ እና ማን ነው ታዲያ እንዴ ሲጀመር በቃ መውጣት ነው የምፈልገው አስወጡኝ ተረጋጋ ቢኒያም አንተ ዝም በል ብቻ ለምንድን ነው ዝም የሚለው ይናገር ለምንድን ነው እንዲህ ማድረግ ተነፍጫንቺ አንቺ አይደለም እሺ በቃ ተረጋግተን እናውራ ምንድነው ከኔ የምፈልገው እንደዛ ከሆነ የሚፈታበትን መንገድ አመቻቺ ነው ያልኩሻለሁት ምንድነው ይሄ ነገር በምንድነው የሚፈታው እኔ እንዴት እንደሚፈታ አላውቅም እንዴት እንደሚፈታ አታውቂም እዛ እኮ ህግ ቦታ እኮ ታወሪዋለሽ እኔ እኮ እየነገርኩሽ ነው አይደለ ቆይ አንተ ፍላጎት አንተ ማን ነህ ሲጀመር እንዴ ይሄን ነገር ማድረግ ምንድነው ከፍለከው ነው አረ ወንድሜ ነው እያልኩሽ አረባክሽ ወይ ወንድምህ ቢሆንማ እንደዛ አይነት ውሳኔ አይወስንም ነበር ወንድሜ ነው ጭራሽ ማይክ ይዞልኛል ሰማሽ እኔ በእናንተ ተልካሻ ስራ እምታለል አይነት ሰው እንዳለኝ ማለት ካንቺ ትንሽ ጠባብ አይምሮ የበለጠ ማስብ ሰው ነኝ ሰማሽኝ አይደለ አንቺ እኔን መቼም ልሸውጅኛች ስለዚህ አሁን ታስፈችዋለሽ ደውለሽ አታስፈችም ይሄን ነገር እኔ እንዴት እንደሚፈታ አላውቅም የኔ ወንድም የፈለግሽው ቦታ ደውለሽ መጠየቅ ትችያለሽ እኔ ማንንም ልጠይቅ አልችልም በዚህ ሰዓት ተነሽ ወዴት ነው የምወጣው በቃ ቆይ እሺ ተረጋግተህ እንኳን አውራኝ ቢያንስ እንዴ እኔ መኖር እፈልጋለሁ እኔ ለልጆቼ መኖር እፈልጋለሁ እስር ቤት መግባት አልፈልግም እንደዛ ከሆነ ያው የሚፈታበትን መንገድ ይሄ ነገር እሱ ደግሞ እኮ ነገር እኮ እንዴት እንደሚፈታ አላውቅም ይሄን ነገር የምታውቁ ማዚና ማዚ ብቻ ነች በቃ ይኸውልሽ ታውቂያለሽ በደንብ እንደምታውቂ ደውላት ቤተሰቦቿ ጋር ትደውል እሱን ተው ቢኒያም የፈለገችውን ታውቃለች በደንብ እንደምታውቃቃለው እኔ ምክንያቱም ይሄ ሴራ ሲጠነሰስ እንዳለ ቤተሰቦቿ ነበሩበት ስለዚህ ስለምታውቅ መፍቻውንም መንገድ ታውቀዋለች እሷ ስለዚህ አሁን መካዱ አይጠቅምሽ ሰማሽኝ አይደል ልጆች አሉኝ ብለሻል እኔ ካላወቅኩስ እኮ እኔ ልቀቀኝ ልግባ በቃ እኔ ለልጆቼ ልኑር ቢያንስ የትም የምትሄጂበት የለም ሰማሽኝ ይሄን ሰው እንደዚህ አድርገሽ አንቺ ለልጆችሽ መሄድ ነው አይደለ ፍላጎትሽ ስለዚህ የሚፈታበትን መንገድ አሁኑኑ አመቻቺና እንትን በይ እሺ ከዛስ ግን ትለቀኛለህ እለቅሻለሁ ከዛ በኋላ እኔ ካንቺ ጋር ምንም አይነት ኬዝ የለኝም ሰማሽኝ አይደል አዎ ችግር የለም ጉዳይ የለንም ከዚህ በኋላ እኮ እነሱ የሚፈቱትበትን ብቻ መንገድ እንትን በይ ጤናችንን ብቻ መልሱልን ምንድነው የሚፈቱበት መንገድ እኔ ይሄን ነገር ላንተ መናገር አልችልም ይሄን ወንድም እኔ እንዴት እንደሚፈታ ራሱ አላውቅም በቃ እኔ ልቀቀኝ ልሂድ የትም አትሄጂም እያልኩሽ ነው ለምንድን ነው የሚፈታበትን መንገድ ማታውቂው
የሁሉ ነገር ሲፈጠር እኮ እጅሽ ነበረበት አይደል እኮ እኔ እንዴት እንደሚፈታ አላቅም በጣም ታግሼ ነው ያወራውሽ ያለሁት ወይኔ ጸደንያ ተናገር ያው በራሴ እጅ ጉድ ደራሴ ልሰብ እኔ የፈለግሽው ጋር ደውለሽ ይሄን ያደረገው ሰው ደግሞ ካለ እንግዲህ ማዛ እስር ቤት ከሆነች በኋላ ነው ይሄ ሰው እንደዚህ ሆኖ አይደል ስለዚህ እዛ ያለ ሰው ነው ይሄን ነገር ያስደረገው ማለት ነው እዛ ሰው ጋር ደውለሽ ይሄን ነገር የሚፈታበትን መንገድ ጠይቂ እሺ እኔ ከዛ በኋላ ነፃ ሆናለሁ እኔ ለቅሻለሁ ካንቺ ጋር ምንም አይነት ጉዳይ የለኝም ሰማሽኝ አይደል ቶሎ በይ ለልጆቼ ነው መኖር ግን አደራን እኔ አምኜክ ነው ይኸው ቶሎ በይ ያልኩሽ ጊዜ አትግዴ አለበለዚያ እዛ ህግ ፊት ታወራለሽ አይደለም እኔ ለልጆቼ ልኖር ጋሽ ቆሽ ልደውልለት ቶሎ በይ የጠበቅ አጎቴ አለ እሱ ነው በቃ ይሄን ሁላ ነገር የሚያደርገው በቃ እኮ ደውይ ግን ቆይ አስፈላም ግን ይሁንልኝ ማዳራ ሄሎ ወያ አጎቴ እንዴት ዋልክ የና ጸደንያ ደህና ነህ ሰላም ነሽ አለው ለማውራት ይመች ይሁን አጎቴ ኧረ በደንብ ይመቸኛል አውኝኝ እንጂ በእናትህ ችግር እኮ ገጥሞኝ ነው እነዛ ችግር የማያጣቸው ሰው ጋር ሂጅ ያልኩን ጉዳይ ለማስፈጸም የምን ችግር ነው ያልኩ ቦታ ሂጅ እነዛ ሰይጣኖች ቤት ዋና የተመካከሩ አይደል እንዴ ምን ባክ ጭራሽ ያላሰብኩት ነገር ነው የገጠመኝ ወይ ማይሆን ነገር ታለ ዝም ብለሽ ፍልክ ብለሽ ውጪ አይ አጎቴ ምን መውጣት እኔማ በቃ ነገር ይሁን እንደው እንድታነሳላችሁ ነበር የኔ ሐሳብ ለምንድን ነው የሚነሳ ኧረ አጎቴ እዚህ ጭራሽ እኔ ሊያስሩኝ ነው እኔ እንደው ከልጆቼ ሊያሳጡኝ ነው ማነው አባቱ ወንድ ነው እንደዚህ ያደረገው አምጪ ስልኩ አምጪ እንደው አጎቴ አምጪ ስልኩ እንደው እስቲ አጎቴ እኔ እንደው ቢጨንቀኝ እኮ ነው አንተ ጋር ይደወልኩ ኧረ ዝም ብለው ነው ዝም ብለሽ ሁልክ ብለሽ አምጪ መስኪን እንፈልጋለን ደግሞ ለነሱ ስልኩን አምጪ እስቲ ሄሎ ሄሎ አሎ እየሰማኸኝ ነው በስትክክል አዳምጠኝ ስማኝ እያንዳንዷ ያደረካት ነገር ታውቃለች ያደረካት እያንዳንዷን ነገር አውቀናል ማናንተ ይኸውልህ ሰማኸኝ እኔ የህግ አካል ነኝ ጸዲያናያም ደግሞ በእኛ እጅ ውስጥ ነው የምትገኘው ካላት ውስጥ ተከባ ነው ያለችው በህግ አዎ በህግ አካላት ውስጥ እጅ ውስጥ ነው የምትገኘው የትም ማምለጫ የላትም ስለዚህ ይሄን ነገር እማታነሱ ከሆነ እሷንም ማዛ የገባችበት መቀመቅ ውስጥ ከተን ከሁለቱም ያጣችሁ እንድትሆኑ ነው የምናደርጋችሁ ወዴኔ ይዘገጅ አይ እሷንማ ምንም እንዳታረጓት ገና ሩጣ አጠገበች ልጅ ቆናት ስለዚህ ይሄን ነገር ታነሳላችሁ አታነሱም አለበለዚያ ግን ከህግ የሚያመልጥ ነገር የለም እኮ አሁን እኛ ምንድነው መሰለ ይሁን ወንድም አለም በቃ እሷን ምንም እንዳታረጓት በቃ አስፈቱልን እኛም እዚህ ያለውን ነገር ጭርዝርስ አድርገን እንፈታለን በቃ ማንንም ሰው ወንጀል ሰርቶ የሚወጣበት ምክንያት የለም ስለዚህ ይሄን ነገር ታስፈታል እኔ ለመደራደርም አይደለም እና ይሄን ነገር ታስፈታላችሁ አታስፈቱም አናስፈታም የምትሉ ከሆነ ግን ጸደንያንም አግታችኋት ነው እንዴ አዎ እንዴ እናንተ አትፈልጉትም ሰውየውን ምን አትፈልጉትም እናንተ ጸደንያን አትፈልጓትም ሆናችሁ ነው እኛ ሰው ሙቶብናል በዛ ላይ ደግሞ አሁን ሌላ ነገር ነው የምትሉ ካዛውም አልጠቀመንም ስለዚህ አሁን ምን ታደርጋላችሁ ይሄን ነገር ታስፈታላችሁ አታስፈቱ አገናኘኝ እሷን አገናኘኝ በል ሄሎ አጎቴ እንደው ጸደንያ ምን ይሻላል እባክሽ እኔም ግራ ገብቶኛል እንደ አንተ ጋር የደወልኩት አግተውሽ ነው አዎ የጭራሽ አትወጪም ብለውኝ እንደው እኔን በቃ እንደው ይፈታል በቃ ግድ የለም እኔ ዛሬ መሪጌታው ዘንድ ሄድና ንቅልቅል ነው ማስደርግላቸው ችግር የለም በቃ አንቺም ብቻ እንዳይነኩሽ አደር አገናኘኝማ ወይኔ አጎቴ ወይኔ ላንተ ራሱ ጦስንኩ እየሰማው ነው ወይኔ ዘገኝ እየሰማው ነው ምንም እንዳትነኳት እሷን በቃ እዚህ ላይ የተደረገው በሙሉ የተሰራውን ነገር እናስከሽፋለን በቃ
እሷን የምንለቃት ግን ይሄ ነገር ከሽፎ እነዚህ ሰዎች ጥሩ ቦታ ላይ ሲደርሱ ችግር የለም እንደው ከጓሯቸው ማለት ነው ከጓሯቸው የተቀበለ አለ እሱን ቦታውን እንትን ብዬ እነግራችሁና እንትን ታቃጥሉታላችሁ በቃ አደራ ግን ጸደኒያን አንድ ነገር እንዳታረጉብን ነባካችሁ እኛ ማንንም ምንም አናረግም እኛ የህግ ሰዎች ነን ስለዚህ ማንንም ምንም አናደርግም እናንተ ብቻ ይሄን ነገር አንሱት እሺ ወንድም ማለት እሺ ወንድም ማለት እስከዛ ግን ይሄ ነገር እስኪነሳ ድረስ እሷ ከኛ ጋር ነው የምትቆየው እኔ ምን እሰራለሁ እዚህ የልጆች እናት ነኝ እኮ እሺ በል መልካም ቀን እሺ በሉ እሺ እኔ እስከዛ ምን አረጋለሁ? እኔ እኮ ብዙ ኃላፊነት ያለብኝ ሰው ነኝ። መመለስ አለብኝ። ኃላፊነት ያለብሽ ሰው አይደለሽም። ያጅ ስልክሽ እኔ ኃላፊነት ያለብኝ ሰው ነኝ። እኔ ወንድም መሄድ አለብኝ። ኃላፊነት ቢሰማሽማ እነዚህ ሰዎች ላይ እንደዚህ አይነት ነገር አታደርጊም። እነዚህ የራሳቸውን ቅጣት ነው ያገኙት። እኔ ምንም በማላውቀው ነገር እዚህ እሺ፣ በንቀት እኔ የልጆች እናት ነኝ። ልጆቼ እየጠበቁኝ ነው። ልሂድ። አምጪው ስልኩን ስልኬ ምን ያረጋግልሃል? ስልኩን ስጪኝ። ሰማሽ? ምን ያረጋግልሃል? ስልኩን ስጪኝ። ስልኩን አምጪው። ስልኩ ምን ያረጋግልሃል? አምጪው እያልኩሽ ነው እኮ ስልክ ለምን እንዴ? ስልኬ ምን ያረጋግልሃል? ንገረኝና ሰጣለሁ። አምጪው እያልኩሽ ነው። ስልኩን አምጪው። ሰማሽ? ቢያንስ ባለቤቴ እንኳን ይደውላል። እሺ ከኔ አታርቀው። አይመለከተኝም። እኔ ይሄ ስልክ ይዘጋል። ይሄ ነገር ካልተነሳ ሰራበት ስልክ እኮ ነው። ይሄ ነገር ካልተነሳ የትም የምትሄጂበት አይኖርም። ይሄውና በቃ አስነሳለሁ። መርጌታ ዘንድ ሄጄ ያለ ካርል እንዴ አጎቴ በቃ ምንም እንትን የሚባል ነገር የለም። ሰማሽኝ አይደለ? መርጌታ እኮ አጎቴ መርጌታ ዘንድ ሄዳለሁ ብሎ አለ። በቃ ዛሬ ማታ የሚያልቅ ጉዳይ ነው። ግን ስንት ኃላፊነት ያለብኝ ሰው ነኝ። መሄድ አለብኝ። ስልኬንም ይሄ ነገር ቢነሳም አንቺ ከህግ አታመልጭ እንዴ? ለምን እነሱ ከተፈቱ ደግሞ እኔ ምን እሰራለሁ? ወንጀል ሰርተሽ የምታመልጭበት መንገድ የለም እንዴ? ይሄ የምን ወንጀል ነው? ቆይ እኔ ምን ሆነ ነው? ታየዋለሽ። ይሄ ነገር ይፈታና አንተ እህት የለም እንዴ? ባከን እዛው ማዛ ጋር ነው የምወስድሽ። አሁን ግን ማዛ ጋር ለምንድን ነው እኔ ማዛ ጋር የምትወስደኝ? እኔ ልጆቼስ እሺ ልጆቼን እኔ ለማልተው ነው እንደው እኔ እንደው እህት የለህም እንደው ልጆቼ የሉም? አንቺ ጋር ምደራደር አይደርሰው እንዳልመስልሽ። ወይኔ